ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ ዕለቱ የመጀመሪያችንና በሰፊ የዜና ትንታኔያችን የምንመለከተው በዋግኽምራ ዞን ካምፕ ውስጥ ከነበሩ ሚኒሻዎች ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች ተገድለዋል። በዚህም ጉዳይ መንግስት ምን መግለጫ ሰጠ? በአካባቢው ያለው አስተዳደርስ ምን መግለጫ ሰጠ? ማንስ በድሮን ጥቃት አደረሰ? የሚለውንም የዜና ትንታኔያችን አካተናል። በአማራ ክልል ዋግኽምራ ብሔራዊ አስተዳደር በስብሰባ ላይ በነበሩ ሚኒሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የ28 ወረዳ አመራር የጤና ባለሙያዎች ነዋሪዎች ለቢሲ ተናግረዋል። ጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያ እንደወደሙ የወረዳው አመራር አስታውቀዋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዥ ጥቃቱን የተፈጸመው በስህተት እንደሆነ መናገራቸውን የወረዳ አመራሩና ነዋሪዎቹ ገልጸዋል። በመሆኑም ሐሙስ ጠዋት ጥር 7 2018 ዓመተ ምህረት በጠዋት ላይ የድሮን ጥቃት የተፈጸመው በዋግኽምራ ብሔራዊ አስተዳደር 30 ሰየምት ወረዳ የሚገኘው የሚሊሻ ካምፕ እንደሆነ ቢቢሲ ያናገራቸው 5 ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኝ ካምፕ ከትግራይ ጦርነት አንስቶ ሚኒሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎች አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይል ማረፊያ እንዲሁም መመገቢያ እንደሆነ አክለው ነዋሪዎቹ እንደሚናገሩት ካምፑ ማዕከላቸው ያደረጉት የሚሊሻ አባላት በየአካባቢው የሚንቀሳቀሱ የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ሲያደርጉ እንደነበረ የዓይን እማኞች ጠቅሰዋል። ጥቃቱ የተፈጸመበት ሰዓት የሚሊሻ አባላቱ ከካምፕ ፊት ለፊት ከሚገኘው ሜዳ ላይ አዛዦቹ ስምሪት እየሰጧቸውና ቁርስ እየተመገቡ እንደነበር የወረዳው አመራር ለቢሲ ገልጸዋል። 3 የወረዳ ነዋሪዎች ሚሊሻ ቁርስ በስብሰባ ላይ እንደነበሩ አረጋግጠው በዕለቱ ፋኖ ኃይሎች አካባቢ ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚለው እነኚህ የወረዳው አመራር የሚሊሻ አባላቱ ታጣቂዎች ላይ የሚወስዱት እርምጃ እየተዘጋጁ እንደነበር ገልጸው ሁኔታቸው እየተጫጫኑ ሲመጡ መከላከያ እንዲመጣ ተጠይቆ እንደነበር ጠቅሰዋል። ነዋሪዎችና አመራሩ እንደሚናገሩት አስቀድሞ ባሉ ቀናት የድሮን ቅኝት ሲደረግ ነበር። ጥቃቱ ከፈጸሙ በፊት አንድ ጊዜ በአካባቢ ድሮን ተይዞ ታይቷል ብለዋል። የድሮኑ መታየት በሚሊሻ ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጸም በሚል መተማመን እንደነበረ ነዋሪዎቹ አስረድተው የቢሲ ያናገራቸው የወረዳ አመራር ተመሳሳይ ሐሳብም አንስተዋል። አመራሩ ስምሪት ለመስጠት ወደ ላይ ካለው ኃይል ጋር ለማስተሳሰር እየተነጋገርን ባለንበት ሰዓት ድሮን መጣ ተባለ። ምንድነው ድሮን ስንል ድሮን እየዞረች ነው ተባለ። እየቀኘ ይሆናል ምንም ባልጠበቅንበት 30 ደቂቃ ይሞላም ተመልሶ መጥቶ መታን ሲሉ የነበሩት ሁኔታ አብራርተዋል። እንደ አመራሩ ገለጻ በዚህ የድሮን ጥቃት 36 ሰዎች መገደላቸውን ተረጋግጧል። 16 ሰዎች ጉዳት እንደደረሰም 4 ሰዎች ሁኔታቸው እንዳልታወቀ አስረድቷል። ካምፑ በአጠቃላይ በሙሉ ወድሟል። ብዙ መሳሪያ ተቃጥሏል። አጠቃላይ የሎጂስቲክ ስራዎች ተተኳሽ እያያዝ ነበረ። ሩቅ ስለሆነ እዚያ ስለማናደርስ ትጥቅ ተተኳሽ የሚባል ለግንባር ተተኳሽ የሚባል የቡድን መሳሪያ ብዙ ቦታ ተቃጥሎ ነው የቀረው ሲሉ በንብረቱ ላይ የደረሰውን ጉዳት ዘርዝረዋል። በሁለት የወረዳ ነዋሪዎች በበኩላቸው 38 ሰዎች መሞታቸውና በጥቃቱ የተገደሉት በሙሉ የሚሊሻ አባላት እንደሆኑ ነዋሪዎች ለቢሲ አረጋግጠዋል። በአምቡላንስ ተይዘው ተጎጂዎች መጀመሪያ ወደ ተወሰዱበት ጤና ጣቢያ እያመሩና አንድ የጤና ባለሙያ ደግሞ 10 ህይወታቸው ያለፈ እንዲሁም 9 የቆሰሉ ሰዎች ወደሚሰራበት የጤና ተቋም ይዘው መምጣታቸውን ለቢሲ ገልጸዋል። የጤና ባለሙያ 10ሩ ከሞቱ በኋላ ነው እኛ ጋር የመጡት። እኛ ደርሶ የሞተ አንድ ነው። እዚያ ድልድይ ሄደን ነበረ። ከድልድይ ይዘን እንዲየመጣን አንዱ አረፈ፣ አንዱ ደግሞ እኛ ጋር ገብቶ ሪፈር ካልን በኋላ መንገድ ላይ አረፈ ብለዋል። ባለሙያው እንደሚያስረዱት ህይወታቸው ያለፉ ሰዎች ወደ ጤና ተቋም የተወሰዱት ከሞቱ በኋላ የሚሰጠው ሕክምና አገልግሎት ወይም ፖስት ሞርተም ኬር እንዳገኙና ሰውን እስከሚረጋጋ ድረስ ብለዋል። ወደ ጤና ተቋም እየተወሰዱ ሳለ ህይወታቸው ያለፈ ሚኒሻዎች ስምሪት ሲሰጡ የነበሩ የግንባሩ መሪ አቶ ደሳለኝ ልብስ ነው መሆናቸውን ሁለት የአካባቢ ነዋሪዎች ተናግረዋል። ጉዳት ከደረሰባቸው መካከል ደግሞ በካምፑ ምግብ ከሚያበስሉ 2 ሴቶች አንድ ህፃን እንደሚገኙበት ገልጸው የጤና ባለሙያው በበኩላቸው በሁለቱ ሴቶችና ህፃን ልጅ ላይ የደረሰው ጉዳት ቀላል የሚባል እንደሆነ አክለዋል። ከሞቱት ተጨማሪ ሌሎች ሚሊሻ ከባድ ጉዳት እንደደረሰባቸው የሚናገሩት የጤና ባለሙያው 3 ሰዎች ለተሻለ ሕክምና ወደ ሰቆጣና ደሴ ከተሞች መላካቸውን ጠቅሰዋል።
የጤና ባለሙያዎች የሞቱ ሰዎች ላይ የደረሰው ጉዳት ሲያስረዱ አብዛኞቹ እዚያው እንደተቀበሩ ነው የተሰማነው። እኛ ጋር የመጡት ብዙ በጣም የተጎዱም ናቸው ብለዋል። 3 የወረዳ ነዋሪዎች ቢቢሲ እንደተናገሩት አስክሬን መለየት ያልቻልነው ከ20 በላይ ሰዎች የቀብር ስነ ስርዓታቸው የተከናወነው ጥቃት የተፈጸመበት አካባቢ የሚገኘው ቅዱስ ገብርኤል ቤተክርስቲያን ነው ብለዋል። ከ10 በላይ ዘመድ የሆኑና የሚያውቋቸው ሰዎች መገደላቸው የሚናገሩ አንድ ነዋሪ ማንነታቸው የተለዩ ቀብራቸው ተፈጽሟል፣ ያልተለየው አንድ ላይ ተለቅሞ ነው የተቀበረው ብለዋል። የትግራይ ጊዜያዊ አስተዳደር የጸለምት ተፈናቃዮች የመመለስ ተሞክሮ ውድቅ አደረገ። ግዛቴ ናቸው የሚላቸው አካባቢዎች ለማስመለስ ቁርጠኛ መሆናቸውን ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ተፈናቃዮች ወደ ጸለምት የመመለስ ተሞክሮ ውድቅ አደረጉ። ፕሬዝዳንቱ በጸለምት የተሞከረው ተፈናቃዮች የመመለስ ሂደት ከታሰበው ተቃራኒ ውጤት የሚያመጣ ነው ሲሉ በመግለጽ አካሄዱ በሌሎች አካባቢ ሊደገም እንደማይገባ አስጠንቅቀዋል። በጸረ ሽላሴ ከተማ ጥር 7 ቀን የተከበረው ዓመታዊ ስላሴ ክብረ በዓል ላይ የተገኘውን ንግግር ያደረጉት ሌተናል ጄኔራል ታደሰ ወረደ በጸለምት የታየው ተሞክሮ ትግራይ ለጉዳት እየዳረገ ነው ያለው እቅድ መሆኑን በመግለጻቸው የክልሉ መገናኛ ብዙሃን ዘግቧል። ሌተናል ጄኔራል ታደሰ ወረደ በንግግራቸው እንደገለጹት ጊዜ አስተዳደሩ ዋነኛ ቅድሚያ የሚሰጣቸው ጉዳይ ተፈናቃዮች ወደ ቀያቸው መመለስና የትግራይ ግዛት ናቸው ያላቸው አካባቢዎች ወደ ነበሩበት መመለስ ናቸው ብለዋል። እነዚህ ችግሮች በሰላም መንገድ ለመፍታት ቁርጠኛ መሆናቸው የገለጹ ፕሬዝዳንቱ ነገር ግን ሰላም በተፈናቀሉ ማህበረሰብ ወይም እስካሁን በቁጥጥር ስር ባሉ አካባቢ መስዋዕትነት ሊመጣ እንደማይችል አስጠንቅቀዋል። ፕሬዝዳንት ሐሰን ሼህ መሐመድ በሶማሊያ ላንድ ስር የነበረች ላሳንዶን ጎበኙ። የትናንትናው ፕሬዝዳንት ጉብኝት የሶማሌ ግዛት አንድነት የሚያጠናክር ነው ተብሏል። የሶማሌው ፕሬዝዳንት ሐሰን ሼህ መሐመድ ቀደም ሲል በሶማሌ ላንድ ስር የነበረችው አሁን የሶማሌ ፌዴራል ግዛት አካል የሆነችው ላንሶዳን ጎብኝተዋል። የትናንቱ የፕሬዝዳንቱ ጉብኝት የሶማሊያ ግዛት አንድነት የሚያጠናክር ነው ተብሏል። ላንሴዶ እንደ ጎርጎሲያን አቆጣጠር 2007 ዓ.ም ጀምሮ ራሷን እንደ ነጻ ሀገር የምትቆጥረው ሶማሌላንድ ስር የነበረ ሲሆን 2023 የሶማሌ ጦርና የፌዴራል መንግስት ደጋፊ ሚኒሻዊ ደም አፋሳሽ ውጊያ ለማካሄድ የሶማሌ የግዛት አንድነት አድርገዋታል። ፕሬዝዳንት ሐሰን ሼህ መሐመድ የአሁኑ ጉብኝታቸው እስራኤል ለሶማሌ ሙሉ ሀገር እውቅና መስጠቷን ተከትሎ የተካሄደ ሲሆን ፕሬዝዳንት ጽህፈት ባወጣው መግለጫ የፕሬዝዳንቱ ጉብኝት የሶማሊያ አንድነት የሚያጠናክር መንግስት የግዛት አንድነት ለመጠበቅ ያለውን ጠንካራ ቁርጠኛ ማሳየ ነው ተብሏል። ሶማሌላንድ በበኩሏ ፈጣን ምላሽ ሰጥታለች። ፕሬዝዳንት ሐሰን ሼህ መሐመድ የቤት ስራቸው ይስሩ፣ የሶማሌላንድ ሀገር ላይመለስ እውን ሆኗል በማለት ያለውን ንግግራቸው በንግግር በሰላም መንገድ ለመፍታት ቁርጠኛ መሆናቸውን